እኔ ለአብርሽና ለሩታ 2000 ድራም ከፍ ያለው በመዋጮ ቴሌቪዥን ገዛ፣ በመዋጮ ፍሪጅ ገዛ፣ በመዋጮ ቀለበት ገዛ። ማነው ኖርማል ነው ኑሮ የፈርጅ ነው። ቆይ ሰሚያ ከነለው ይቆማል ከበሬ ሳለፈው አለፈው መጀመሪያ ደወልክልኝ አላነሳስል ደሞ ሰደብከኝ። ምን ልትረኝ ፈለግ? ክፍታት ግባት። እንዳልካቸው ዘነበ የተባለው ግለሰብ ከዚህ ቀደም ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት No relationship. Never. Yeah. Zero. ወይ ህይወቱ አደጋ ላይ ሲሆን የመጨረሻ አማራጭ ያው ሲንግል ማምነትን ትመርጣለች ማለት ነው። ለጥንቃቄ እንዲረዳችሁ አዲሱ የሿሿ ወይም የሌብነት መንገድ ልንገራችሁ። አጠገባቸው ስትደርስ መስኮት ዝቅ በማድረግ በአጋጣሚ የተከሰተ በማስመሰል በለውዝ ወይም በጫት የተበረዘ ውሃ ልብስ ላይ ይተፉባል። ቆየኮ ከሰሞኑን ነው እንዴ ከገጠር የመጣው? ላምጣ ውስኪ ካገጨዋታ ኦስኩ ኒውስኩ ታሪካላታ ጄትዩ ቦይናቴ እንዴት ነው? አማን ነው። ክብሩ ይስፋ። ዛሬም እንደተለመደው ምርጡን ለቴሌቪዥን በሚል የሰበሰብናቸው የቲክቶክ ስብስቦቻችን ለናንተ ይዘን መተናል። አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ከሆናችሁ ላይክ በማድረግ ደግሞ የዚሁ የበረከት ተካፋይ ሁኑ ስንል በደስታ እንደሚሆን እየገለጽን እንቀጥል። ቤቲ እንደሞድሽ ታውቂያለሽ። ሁላችሁም ወንዶች አንድ ናችሁ። የምትፈልጉትን ነገር እስክታገኙ ድረስ ቤቲ እኔ እኮ እንደ ሌሎች ወንዶች አይደለሁም። ለአንቺ የሚሰማኝ ስሜት ጥልቅ ነው። አላድ አንቺን እንደወደድኩ ማንንም ወድጄ አላውቅም። የምሬን ነው። ተው ብሩክ፣ አንቺን ለአልጋ ላይ ተው ብሩኬ፣ ሁላችሁም ወንዶች አንድ ናችሁ። ብልግናን እንትን ይዘው ውጣ ከዚህ ብቻ አይደለም የምፈልግሽ። ከአንቺ ጋር ብዙ ወደፊት ነገሮችን ነው የማስበው። በጣም ነው የምወድሽ። ዝም በይ። የኔ ፍቅር ጓደኞችን ታስተዋውቀኛለህ? ቤተሰቦችን እንደዛ ከምን የሆነው ካደ እምቢ። ሁላችሁም ወንዶች ናችሁ። ከተኝተው ፍቅረኛ ሆኖ ወደ ጓደኛ መተዋወቅ ሞድ ይዛል። የኔ ፍቅር ጓደኞችን ታስተዋውቀኛለህ? ቤተሰቦችን እንደዛ ራይዱ መጥቷል። ታጥበሽ ውጪ። በቃ አራራኔ በበቴኔ በቀታሪክ ነው። ለጥንቃቄ እንዲረዳችሁ አዲሱ የሿሿ ወይም የሌብነት መንገድ ልንገራችሁ። ለሌሎች ስለሚጠቅም እንዲጠነቀቁ ይረዳል ካላችሁ ደግሞ ሰምታችሁ ስጨርሱ ሼር ያደርጉላቸው። በቪትስ ወይም በማንኛውም መኪና ውስጥ ተቀምጠው ይጠብቁሃል። በእግረኛ መንገድ እየተጓዝክ አጠገባቸው ስትደርስ መስኮት ዝቅ በማድረግ በአጋጣሚ የተከሰተ በማስመሰል በለውዝ ወይም በጫት የተበረዘ ውሃ ልብስ ላይ ይተፉባል። ተበሳጭተ ምን ሆነሃል ብለህ ትጮኻለህ። ቆየኮ ከሰሞኑን ነው እንዴ ከገጠር የመጣው? እውነት እኮ ነው። እኔ ራሱ ማለት ነው ለመጀመሪያ ጊዜ ኢትዮጵያ ስመጣ ባክ ኢን 2019 ሞክረውኛል ካሳንቺስ ጋር ማለት ነው። 6 ዓመት ነው እኔ ራሱ ሳቀው። 6 ዓመት ሲስተር ፊቴን ቀባለሁ ብላ ያስቀመጠችውን አቮካዶ አንስቼ ከበላሁት በኋላ ሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ለምን ወይ ምን ተፈልጎ እስካሁን አልተመለሰልኝ ጥያቄ ነው። ምን ተፈልጎ? ካንሰላ ሰላም ሰላም ከየት ነው? በል በአማርኛ ወራ። ዲሲ ደግሞ የትኛው እንግሊዘኛ ነው የሚወራ? ጠቅላላ መርካቶ ምን አለች ተራለ የሚመስለው እንዴ? ወይ ዲሲ እኛ እናውቀው። ወሳብ በአማርኛ ተናገር። ምን ይሻላል? ምንድነው አንተ ቪዲዮ ፈጽ? እውነቱም ምንድነው? አብዛኛው ተከታታያችን አማርኛ የሚችል ነው። ቀጥል ደንቆሮ እንዴ! I'm from DC ፈሳ ጠቅላላ እኮ በቃ እንግሊዘኛ አይችልም በአብዛኛው ሰው። ዋሲው ነም ሲባል እኮ የሚል እኮ ኢትዮጵያዊ ነው ያለ ደንቆሮ። ደግሞ እዚህ I'm from DC ምናምን
ገንዘብ ዘርፏባት ልኮ ይሆናል። ይችን እንግሊዘኛ ተምረሃል እንደነቁ 1 ሚኒት ቀጥል። እሱን ተወው። እንግሊዘኛውን ፈሳ ማልኩ አማርኛ ተናገር። You don't speak English, mother? No. አረባክቶ ያንተ እንግሊዘኛ ወርቀት ማን ላከብ ዛሬ ደም እንዳለ ፈሳ ያንተ እንግሊዘኛ ቀጥይ። ሰላም እንዴት ነው ሞጣ? ማይም እኮ ነው። ወራ ሞጣ ጋርስ በእንግሊዝ ወራ ወራ እኮ አሁን ብትሄጅ ቫሌ ነው የሚሰራው መኪና ማመላለስ ለሆቴል። ይሄ እኮ አሁን እንደኔ ልጅ የኔ ልጅ አሁን ይኸውልሽ ሃይስኩል ያለችው ኮድ ታደርጋለች። የሚገርምሽ የፈለጋትን ኮዲንግ ታደርጋ ኮድ ጽፋለች። ለጥፈበት ሞራ ካና ስፒክ እንግሊሽ ሞራ ሹጣ አራፈር ብላ ካንሰላ ሰላ ጅብ ኮሪደር ለማስላይ አርዳችሁ ብሉታ አርድ ማደንቀውና ማመሰግነው ነገር ነው። በተለይ እኔ በባዶ እግሬ ስለምሄድ ከሾክና ከጠጠር ተገላግያለሁ። ግን ማጥላላት የለባችሁም። ጥሩ ማመስገን ይገባል። መጥፎን አመቱ ሙሉ ኤርድሮፕ የለቀቀምኩትን $15 ደቂቃ ትሬድ ስበላው በከፍታ ብኖር በዝቅታ ደስተኛ ነን ሁልጊዜ በቀጣል እልል ፓርቷ እኮ ነች። እልል ፓርቷ ነች እኮ ጋይዝ። ሲጀመር ምን አግረ ነገር አለ። እኔ ቬሮኒካ አታውራ ለነነትበል መጀመሪያ ደወልክልኝ አላነሳስል ደግሞ ሰደብከኝ። ምን ልትለኝ ፈለግ ነበር ማለት እኔ አንድ ነገር ምን አግረ ነገር ቢኖር ይሄ እኮ ትልቅ የአማራ ምሁራን ስብስብ ያለበት ነው። እነዚህ እኮ ዝም ብሎ ቅይዎች ናቸው። ዝም በል እንኳን ግጥም ጋይሽ ሆንሽ። ኧረ በስመ አብ። እኔ ደግሞ እዚህ ጋር ጺም አለብሽ አለኝ። ከዛ ከሁለት አንዳችን እኮ ወንድ መሆን ነበረብን አልኩት። ምን አገባኝ? እኔ ደግሞ ግን እላለሁ ብዬ ታይፕ ለማድረግ ግን ብዬ ጽፌ ብሎክ አደረገ። አቤቱ ግን ልጽፍ ብዬ ግን ብዬ ጽፌ ብሎክ አደረገች። ክፍታት ግባት። አሁን ለምሳሌ ወንድ ነህ እንበል አልኩት። ለምሳሌ እኮ ነው ያልኩት ብሎክ አደረገኝ። አረቡ ሚስቋላ How? Hold on, bro. How? ሰኒ አሏላ ሰኒ ሻንቆ አዙርና ወደ ራስ ክትት ጥባው አዙርና ቄጥስ ትክታት ቆሻሻ በእሑድ ቀን አረሱ አክፍ ያዳግሩናል ቲክታኮች። ባይዞ ትንሽ ጃሪንግ የሆነው ለሀበሻ ማለት ነው ሴት መራጭ ስለሆነ ለሀበሻ ለአሜሪካኖቹ ለኛ አይደለም ለሀበሻ ትንሽ ሴት መራጭ ስለሆነች ወይ ስለ ናቹራሊ እንደዛ ሊሆን ስለሚችል ነው አይደለ? እንዴት ወንድ መራጭ ሆኖ እዛ ሾው ላይ ጭራሽ 10 ሴቶች ምናምን ተብሎ ስለሆነ እሱን እንደ መራጭ አዩት። ግን አክቹሊ መራጭ እኔ ነኝ በዛ ሰዓት እና ደግሞ ሴቶች ናቸው መራጭ። እንደ ፋሲካ በግ በረድፍ እየተሰለፋችሁ እየተመረጣችሁ ሻንጣችሁን ይዛችሁ የተወረወረ ተነሱ ተብሏችሁ ትዝ አይላችሁም? የትንሿ ማድሮች ሪያክሽን ላይ ዘሶን ዘሺፕ ሙዚቃ ከለቀውባቸው እህታችን ያለችበት ይሄ ኢሉዥን ገንዳ እጅግ ጥልቅ ነው። ግን አክቹሊ መራጭ እኔ ነኝ በዛ ሰዓት። ትራምፕ ዜሌንስኪን ጠርቶ you don't have the card ሲለው ትዝ አላችሁ? You have to be thankful. You don't have the cards. She don't have the card. She never had one. አራችሁ ወጣችሁ ደግሞ መራጭ ነን ብላችሁ አይናችሁን በጫዋሽታችሁ መጣችሁ። ኧረ ተው፣ መቼ ነው የሚፈቱን እነዚህ ልጆች ግን? በቃኛ ኮመተን እንዲህ አይደለም ልክ አይደለም አናወራን ጨረስን እኮ። ደግሞ በየፖድካስቱ እየመጣችሁ ጭራሽ አበሻ ጃሪንግ የሆነበት። ኧረ ከአበሻ ራስ ላይ ውረዱ። ደግሞ አበሻው ፋራ ነኝ አራዳንን ልትሉ ነው እንዴ የምትመጡት እየተመላለሳችሁ? በርግጥ ሰምተናል 300 ነበር። ደግሞ ምንድነው ይሄን ሾው በርግጥ አጭሩ ለማየት ሞክሬ ነበርና አይ እኔ ሪሌሽንሺፕን ሚዲያ ላይ ማውጣት አልፈልግም ነበርም ብላለች። እቺ እህት ማለት ነው። ስትቀርብ የነበረው ሚኒ ሚዲያ ላይ ነው። ከዛ በኋላ 10ሩን ደግሞ ወስደው እዛ ቪላ ቤት ውስጥ ወረወሯቸውና አዳሜ
ያራዳነሽ ነው ቢራ ነው መጠጥ ነው በመጠጥ ደንዝዞ ስለነበረ የሚነግሯቸው ይመስለኛል እናንተ እኮ መራጭ ናችሁ እያሉ ነው ግን በዚህ ውስጥ ሁሉ ለካ ሲወጡ ማህበረሰብ ወላጅ ምናምን የሚባል ነገር እንዳለ ረስተውት ነበር የኛ ሰው ደግሞ ክፉ አይደለም በየመንገዱ ነው አሉ ከፍ ዝቅ እያደረጉ የሚሰድቧቸው ስለዚህ አሁን ያላቸው አማራጭ በየፖድካስቱ እየመጡ እኔ ያልወደውም ነበረ እኔ መራጭ ነኝ ምናምን ማለት ነው እንዴ በየደረጃው ላይ ያሰራችሁ ለአንድ ወር በደነዘዛችሁ ወቅት በየደረጃው ላይ በረድ እዚህ ለሁለት ተሰንጥቆ ነው ለሁለት ተከፍሎ ነው የተመረው ማለት ነው ይሄው ኖርማል ነው ምንም ነገር የለም ይሄ ነገር በቃ ቋመነን እኮ እኔ አምኛለሁ በእውነት አምኛለሁ ገብርኤልን አምኛለሁ ሰላም ሰላም ከየት ነው ሰላም ከየት ነው ወጣ ስም ምንድነው የሚለው ቲቸር አጎቴ አማራነት አማራ ነኝ አይክፋ እስምን ተምራል ወንድም ጨርሻለሁ ስራ የለም ወጣ አዮ ትምህርት ጨርሻለሁ ስራ የለም አማራና ነኝ የሚባለው ስፔስ አለ ከፈታር አማራ ነኝ ከገባህ በቃ ገብቷል ስልህ በለው አይዋ አይክፋ ነው እንጂ የሚባል አይኪፋ ነው ይሄ ትውልድ ነው እንዲህ አይነት ደንቆሮ ወጣቶች ተፈጥረዋል አቧራ እያራገፉ ነው አራገፉት በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይምጣ መንፈስ ቅዱስ ከእኛ ጋር ያለው አብሮተኛ ይሁን ከመርካቶ ቲቪ ገዝተ ቤት ሄደ ስትሞክረው ባትሪሎ ሲልህ ያንቺን ጠረን አረሳም ያንቺን ቃና ዝም ብላችሁ ጎረኛ የሰማችሁት ቀልድ ምናምን እኔ አውቃለሁ እኔም አለ አንድ ከመርካቶ በታች ሰሞኑ ሰበታ ምን ያስቸኩልሻል ቀበቶ እስኪፈታ እባክኛ ጨዋ ልጆች ነው እባክህ አንተ ወራዳ አንተ አናሳ የሆነ ጊዜ ጉንዳኖች ናቸው ላይ ጉንዳኖች የሆነን ሰው ይወሩታል ከዚህ ሁሉንም አራግፎ አንድ ጉንዳን ይተካል እና ወረውታል ስላችሁ ሙሉ ሰውነት ናሆሚት ነው የተመለሽ ሙሉ ሰውነቱን ይወረሩት የነበረው እንዳለ ከዛ አራግፎ ገሎ አንድ ጉንዳን ትቀራለች እና እንዳለ መሬት ላይ ወድቀዋል ሌሎቹ ከዛ አንድ ጉንዳኑ እዚች ጉሮሮ ላይ ናት እታች ያሉት ምን ከዛ እታች ያሉት ጉንዳኖች አይናቂው የባይሳላል ያልበላነው ቅጠል የለም መውለድ ካልቻልሽ እንትን ቅርንፉድ ዘፍዝፈሽ ጠጪ ምትል አይቻሉ መቼልት እንደዚህ ቢሆን ኖሮ እናቶች እስከዛሬ ድረስ አንቺ ትናንት ወልደሽ ቅርንፉድ አዲስ ግኝት ምን ነው ሰራዋልሽ ፈልስፈሽ ነው ቅርንፉድ ግራዋ ለጨጓራ በሽታ ግራዋ ዘፍዝፋችሁ አሳድራችሁ ጨብቃችሁ ውሃውን በማጥለያ አጥልላችሁ አጡ ምን አለ ኮንፊደንሱ ሰላም ጤና ይስጥልኝ ዛሬ አብራችሁ ዛሬ መፍራችሁ ምክር ነው ይላል እኔ ልምከር እንዳላገኝ መንገድ ሰላም ጤና ይስጥልኝ ተበጅቶኛል ምን ትሰራልኛለህ ገብተህ በወሬ ልታደርቀኝ በባዶ አፍ በባዶ እጅ ክራይ አለበት ተከራይ እዚህ ገስት ላይ መጥተህ ለመቀመጥ ክራይ ክፈል መጀመሪያ ተከራይ ቤትህን አጽዳ ወንበርህን ሳታጸዳ አትቀመጥም አጽዳ መጀመሪያ ኮፕሊንግ በደንብ አድርግ ታብታብ አድርጉ ሂድ ቀጥል ልክ አማርኛ ሲጀምር እንደ አሸን ፈርላችሁ ሂድ በቃ ምንም ማድረግ አትችልም ተጠቀምበት በኦሮምኛ ትቼ በአማርኛ ላወያይክ ነው ፍጠን
ምቀኞቼ ምርር እያሉ ነው ያሉት። ጠንቋዮቼ ምርር እያሉ ነው ያሉት። ኮፍያ ያላችሁ አንድ ኮፍያ ላኩልኝ። እኔ ራሴ የሆነ ጓያው ነው ስድድብ ያለመደኝ ድሮ ታስታውሳላችሁ? እሱን አባረራለሁ ብዬ ነው እንደ ተሳዳቢ የተቆጠርኩ እንጂ እኔ ስድብ አልችልበት። መሳሪያ ወጥቼ ዝም ብሎ በተኮሰው ብፈልግ ምንድነው? ናቲማን ፓንዳ የሚባል ቤት ነው። ናቲማን እየዘፈነ ነው እና ምን አገባ አልኩት። ቦክስ ሰነዘረብኝ። ሲሰነዝርብኝ ለኔ በጣም ረጅም ነው፣ ሂውጅ ነው። ቀለበት አድርጎ ነበር እዚህ ጋር አፍንጫዬ ላይ ትንሽ ነገር ሰነጠቀኝ። መጠጥ ላይ ይገን የለ ሁሉ ነገር በእኔም በጓደኛዬ ብርጭቆ ሁለት ቦታ ፈለከትኩት። ከዛ እኔን አንጠልጥለው ጋፍቶች እኔን ይብቀላችሁ እሱ መያዝ አይችሉም። በጣም ሂውጅ ነው። የአሜሪካ ኔቪ የነበረ ሰው። ከዛ አንጠልጥለውኝ ያወጡኝና እታች ደግሞ ከወረድን በኋላ አለቀው ምናምን እያለ ሲወርድ ውጪ ደግሞ ከክለብ ውጪ ደግሞ አገኘሁት። አንዴ ፈነከትኩት፣ 3 ቦታ ፈነከትኩት። ከዛ ተንገዳግዶ መኪና ውስጥ ገባ። ሽጉጥ ይዞ ወጣ። ሁሉም ተኛ። በቃ ልክ ሽጉጡን ሳይ ጋርዱን ሊያገላግል የነበረው ምናምን ተኛ። እኔና እሱ ብቻ ቀረ። ሲተኩስ እንዲህ ነው የምለው፣ አቤት አቤት። እና ባጠገቤ ጥይት ያለ 2-3 ተኩሶብኛል። እውነቴን ነው የምነግርህ። እባክኛ ጨዋ ልጆች ነው። እባክህ አንተ ወራዳ። No relationship. Never. Zero. No relationship ነው። አላምንም። Why? ከምርሽ ነው? I swear. Zero. Yeah. በጣም አሪፍ። እሺ ደረጃ 4 ያልተነካች No. ትክክለኛ ነው የሚገልጸው የቪዲዮ ትክክለኛ በቃ እኔ ለአብርሽና ለሩታ 2000 ድራም ከፍ ያለው ለሳምንት ሪሶርስ ገብታችሁ የበሻ ሪሶርስ የፈለጋችሁ ምግብ ታዘዛችሁ መብላት ትችላላችሁ። እራሴ ገንዘብ ነው፣ ማንም ሰው አይገባ። በጣም ወዳችኋለሁ ብላችሁ ማለት ነው። እንደዚህ አራስ እግዚአብሔር ፍሩ። እነሱ እኮ እናቴ የፍቅር ጣም እየጣሙ ጥሩ ምግብ የበሉ ፍቅርና ፍቅር የተሰጣጡ አንቺ የኩሽና ማዳ ቁጭ ብለሽ ሩዝ የጠጣሽ ፍቅረኛ ብትኖርሽ እስኪ ምን በደልኩ ደርድሮታል። አመት ውስጥ 3 ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለነሱ ብዬ ነበር። እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው። ሩታዬ የሰው ልጅ ሲናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ሲዘቀዘቅ የነበረ ለአብርሃም ብዬ አልነበረም፣ ሩታ አብርሽ ብዬ ነበረ። አንዱ ኮሜንት ላይ ምን የሚል ጥሩ ነው የማዳም ቀማጣሱ እስከ እናቴ ተሳድቤ የማላውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያኮራል። የአንቺ ስራ በስድብ ነው እንደ ብሎ የአጎቶቼ ልጆች 2 እዚህ ሀገር ያሉት ብሎክ ያደረጉኝ እኔ በምናገረው ገስት ላይ ማለት ነው። ያ ሁሉ ነገር ዛሬ ላይ የኔ ነገር ዋጋ አጣ። ሩታን አትወድም ስሉኝ እንዴት ነው የማልናደደው? የኔ ስሜት እኮ በራሳችሁ ነው ሆናችሁ ማየት አለባችሁ። ሁሌ እንግዲህ አስቡ፣ እነዚህ ሰዎች ሳምሃው ብዙ ፎሎወር፣ ብዙ ተከታይና ብዙ ቪው ያላቸው ያ ማለት በጣም ብዙ ገንዘብ ይሰራሉ። ዱባይ መተው ሊዝናኑ እኔ ካልረዳው ብለህ የምትጣላ ሰው ወይም ሴት አይደለም ስማርትፎን ኤኒ ካይንድ ኦፍ ፎን ይገባዋል ማለት ከኤኒ ካይንድ ኦፍ ፎን ከኤኒ ካይንድ ኦፍ ምንም አይነት ኔትወርክ እኮ ነው መላቀቅ ያለበት። ዱባይ መተው ሊዝናናና ሊጋባ ያለ ሰው ልርዳ የሚል ሰው እንዴት የሆነ ኔትወርክ አጠገብ ታስቀምጠዋል? ምንም አይነት ኔትወርክ አያስፈልጉ። ምክንያቱም ይሄው ራሱን እያጠፋበት እኮ ራሱን በማጥፋት ስራ ላይ በጣም አመርቂ ድል እያስመዘገበ ያለ ሰው። እነሱ የመጡት ዱባይ ሊዝናኑ ሐዋሳ ባህር ዳር እንትና እያሉ ኢትዮጵያን አዳርሰው ዱባይ ለመዝናናት የአረብ ሀገር ቱር ላይ ናቸው። አንድ ቀን ወተሽ ማታቂ እነሱ የተዝናኑበትን ቦታ እንኳን ዱባይ ይሄን ያህል አመት ስንኖር አንድ ቀን አይተሹ ማታቂው እነሱ ሊዝናኑ መጡ ተብሎ ወርቅ ገዝቶ መስጠት ምን የሚሉ ማሽቃበጥ ነው። እስኪ ይሄን ቪዲዮ ይወጥ። እሺ ለመጀመሪያ ጊዜ አምፖልን የሰራው ማን ነው? ኃይለ ገብረስላሴ። ኃይለ ገብረ አምፖልን የሰራው ኃይለ አምፖልን ለመጀመሪያ ጊዜ የሰራው ኃይሌ ነው። አበበ ቢቂላ ነው። ህንጭጭ ነው አንተ። የኔ መጨረሻው ቢነጠቅም ወደ መላክ ነው የሚቀየረው ብዬ ነው የማምነው። እኔ ደግሞ ዛሬ የመጣው ማለት
እዚህ ጨርሼ ስሄድም ኢላይ ስሄድም መልአክ ሆኜ ነው የምገለጠው። እንደገና የምድርቱ ስራ በጨርሼ ብንጠቅም መጨረሻዬ መልአክ ነው የሚሆነው ብዬ ነው። መጨረሻዬ ወደ መልአክ አይደለም መልአኩ አትሆንም። መልአክ ነው የሚቀር ይሰማል። ሆነ ይችላል ወደ መልአክ ነው መልአኩ ላንተ ውድ ነው። ስሙ ማለት ስሙ መልአኩ ላንተ በጣም አይገባም ብያ ምን አለው። አሁን ደግሞ እምነትህን ወደዛ ያሰፋው ጭራሽ ከመነጠቅም አልፎ ስለዚህ ይነጠቃሉ። መጨረሻ ግን ከተነጠቁት መቼ እዛ ሂጄ በቆሎ አልሰራም። እዛ ሂጄ ሃሌሉያ አይሰራም። መደረክ ያለ እኔ ባራ ኢነኝና አይሰራም። እዛ መነጠቅህ ላይ ስማማለሁ። እዛው ነጥቀው ሰው ይንጠቁ። እንዴ ልንገርሽ መውደድን ዛሬ አስጨንቆኛል አዲሱ ፍቅር ግርጣት 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 ወይኔ ከእንደዚህ አይነቱ ስው ከዛ እንዴ ወዴ ነው እዚህ ጋር ነካኝና ፔሬድሽ መቼ ነው ሄዶ የመጣው አለኝ። ከዛ አንተ ፔሬድ ምን ያደርግልሃል ብር ሰጣሁት እንዴ አልኩት። ስለው እንዲህ ነው እንትኔ ያ ቃል አከፋፈቱን የቀበቷን ማለት ነው። እኔ በሰዓቱ ምንም አንድ ቀበቶ ነው የገዛሁት። እሷንም አከፋፈቷን አላውቅም። እቺ ጂ ምናምን ያላት ቀበቶ እሱ ብዙ ጊዜ ይጠቀማታል። ቀበቶ ከፋቾች እኮ ናቸው። እሷ ቀበቶ አከፋፈቷንም ያውቃል። ናታው ቀበቶ ያልኩት እንዲህ ዞርኩ ማለት ነው። ከዛ እንዲህ በቃ እንዲህ የሆነ እንደመታገል እንደዛ ነገር ልጅ ይላክ ልጅ ቆንፈ በቃ ቆልፎታል። እንዲህ ዞርኩት ማለት ነው። ይስማ አለና ሄሎ በቃ አልተመቻውትም። ፓስተር ሶፎንያስ ደሚድል ማን ነው? ትንሽ ማህደሮች ሞልክ ይዛል ለማቅ አብርሃም የሚባሉት የነሱ በጎች ከሆነ ፕላኔት ነው የመጣችሁት። የተለያችሁ ናችሁ እንዴ? በቪዲዮ ሰፖርት ካረጋችኋቸው ላይክ ካረጋችኋቸው ከተመለከታችኋቸው ካያችኋቸው በቂ እኮ ነው። እናንተ ማን ናችሁ ነው? አረ ደሃ ሲረዳ እኮ ደስ አይልም። ደሃ ሲያጽናና ነው ደስ የሚለው። በነገራችን ላይ እኛ ደሃዎች ስናጽናና ነው ደስ የምንለው። ምክንያቱም እነዚህ ዘገጦችን አለቃቸው የሚያገሬ ልጆች ይቀጥቅጡኝ ወይ መደረግ ጭራሽ ክለብ ሊገቡ። እንዴት ነው እናንተ ግን የምትበስሉት? እንዴት ነው የምትበስሉት? እኔ እኮ የሚገርመኝ ስንቴ ነው የሚጋቡት? ስንቴ ነው የሚጣሉት? ከየት መጡ እና ማን ነው ስማያቸው የሚለው እኮ እጅግ እኮ መጠናት የምር እኮ ጥናት እኮ ያስፈልገዋል። ሴቶች ነን ሴቶች ነን ያልተማረ ወንድ አይመቸንም። ሴቶች ነን ሲንግል ነን። እቺ የመሰለች ልጅ ወሸላጣ በመሰቃየት በጣም ያሳዝናል። ብር የሌለው ወንድ አይመቸንም። ቷት እናቷ አሳዘነች። ይገር ብቻዋን ነው ቀበላውንም ኦሪጂናል ዜማውንም የምትለው። That's quite big. ሶስት የኮንዶሚኒየም ብሎክ ከሰሞኑ ሰይፉ ፋንታውን በጤና እክል ምክንያት ሀገር ውስጥ አልነበረም። ሕክምናውንም በውጭ ሀገር ሲከታተል ነበረ። ቀለል ያለውን አድርጎልኛል እግዚአብሔር ይመስገን፣ በዚህ ሳምንት ወደ ስራ እመለሳለሁ ሲል ሰይፉ ፋንታውን መልእክቱን አስተላልፏል። እግዚአብሔር ያስመለሰው። ወይ ሰይፉ ሳይታመም እስኪ እንተማመን አይነሆን አብረን ቃልሽ ሁሉም ተይውና ወደ እኔ ቅረቢ ቤታችን እንዳይፈርስ የምለውን ስሜ። ሲንግል ማም ሲኮን ወይም አንድ እናት ለብቻ ልጆቿን ስታሳድግ በእርግጠኝነት በአንድ ነገር ተገዳ ነው ሊሆን የሚችለው። ፈልጋው ሳይሆን ሳትፈልገው የምትገባበት ነገር ነው ሊሆን የሚችለው። ምክንያቱም ያው ብዙ ጊዜ ሴቶች በትዳር ሲኖሩ ልጆቻቸውን ከእናትም ከአባትም ጋር ለልጆች ሲባል አይደል መስዋዕትነት የሚከፈለው። ሶ ፋይናሊ ወይ ህይወቱ አደጋ ላይ ሲሆን
የመጨረሻ አማራጭ ያው ሲንግል ማምነትን ትመርጣለች ማለት ነው። ተፈልጎ የሚገባበት ነገር አይደለም ለማለት ነው። ሶ ሲንግል ማም ስትሆን እንግዲህ ብዙ እናቶች የሁለት ሲንግል ማሞች ወግ ቻች በእናት ያደጉ ብዙ ጀግና ወንድ ልጆች ብዙ ጀግና ሴት ልጆች እንዳሉ እያየን ነውና ሞር ምትበረታ ምትጠነክርበት የእናትነት እምነት ይኖራል። ራሷን ባትረሳ ማለት ብዙ ጊዜ ራሳችን ረሳለን። ልጆችን ብቻ ፎከስ ማድረግ እንዳልሽው አባትም እናት አንቺ ሰረሳሽ ምንቀጥ እሱ ራሱ ሼም አይዞም እንዴ? በልመና በመዋጮ ቴሌቪዥን ገዛክ፣ በመዋጮ ፍሪጅ ገዛክ፣ በመዋጮ ቀለበት ገዛክ። ስለዚህ ሁሉንም ልጆችና ደግሞ በመዋጮ ሁሉም ያርግዙ። አንድ ጥያቄ ልጠይቅ ወንድም አለ እባክህ። ፕሪንስ ለሀገሩ ባለው ፍቅር ወታደር ቢሆን ሰላምታ የሚሰጠው እዚህ ጋር ነው ወይስ የቱ ጋር ነው? አቢኮ አስፋልት ሲሻገር ግራና ቀኝ መስመር ተጠቅመጥ ቀጥ ብሎ አንተ ገና ሳትወርድ አይንም ባይነ ያገር ያወራ የስነ ልቦና ባለሙያ ልጋብዝ ያለሽ ደግሞ አንቺ መጥተሽ ምን አይነት ስነ ልቦና አላቸው ብሎ እንደነገሯችሁኛል አላውቅም። እኔ መጣች ሴትዮዋ የጋበዝሻት በእንግዲህ በስነ ልቦና ታሪክ የሰው ልጅ ሲጨነቅ የሚያሳያቸው 5 ምልክቶች አሉ። ጣቱን እንደዚህ እንደዚህ ከሆነ ስትረስ ሌቭሉ ሃይ ነው። እንትን መታከብ አለ። ቃሉ ሙሉ አሽቻ አቃለሁ ጣቴ አሳክቆኝ ስትረስ ሌቭል አይደለም እንዴ ታሊስ ተቀምጥሽ ደግሞ ጥቁሩ ጀለሰ ትምህርት ቤት አትረብሽ እንዳታስጠቁረኝ ሲል የዛሬው ከስተመራችን የክለብ ጋርድ ነው። የክለብ ሳንዶች ነው። የዛሬው ከስተመራችን የክለብ ጋርድ ነው። እንዳልካቸው ዘነበ የተባለው ግለሰብ ከዚህ ቀደም ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቢ ሕግ በኩል የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝ ተሰምቷል። በተጨማሪነትም ራሳቸውን መሪጌታ ጽጌ ስጦታውና መሪጌታም ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረት የፌዴራል ወንጀል ምርመራ ቢሮ በዛሬው ዕለት ተጠርጣሪዎቹን በሕግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴ አባል ጠበቃ አያሌው ቢታኒም ለኢትዮጵያ ኦርቶዶክስ ፍቅር አውቃለሁ እንደምትወደኝ እንደሱ እኮ አይደለም። ተወው እንደምታፈቅረኝም አውቃለሁ። አረ ስልክሽ እየጠራ ነው ልልሽ ነው። We don't have the capacity. ሰው ነው ሀገር፣ ሰው ውስጥ ነው ያለው ሀገር። ስለዚህ የሚመለከታቸው ባለድርሻ አካላት አይናቸውን ከፍተው ቢያዩት ሀገርን እንወዳለን የሚሉ ከሆነ የሚሰራ አስፋልት፣ የሚሰራ መንገድ፣ ቢተከል አበባ ምናቸው ልማቶች በሙሉ ላይ ሰው ከሌለበት ምን ያደርግልናል? ዞሮ ዞሮ ነገ ትልልቅ ፒትቦል ውሻ እየጎተቱ የሚሄዱ ሰዎች ምን ያደርጋሉ? What the fuck? ትንሽ የተሸወዱት እነ መንሱር ናቸው። በጥርቅ ብለው የመኪና ደላላ አድርጉት። በቃ መሬት አይንካኝ ሲል የነበረ ሰው የመኪና ደላላ አድርገው አስቀመጡት። በጥርቅ ሲል ጫልቱ ጋር ገባ። በትንትን ወጣ። አንድ ደግሞ ሀቢባ ቤት ሚስት እየጠየቀ ነው። ቦታውን እንኳን አያውቅም። ሰገጤ ነው። አንዳንዱ 7 ኮከብ ሰገጤ አለ። ብቻ የልብስ አራዳ ብቻ። ሀቢባ
ሀቢባ እቺ ልጅ አትሆንም። በጣም ጨዋ ልጅ ነች፣ የምትሰራ ልጅ ናት፣ በጣም አስተዋይ ናት፣ ሙስሊም ናት። በዚህ ላይ እንዴት ነው ትለዋለች እንዴ? ጫልቱን ያያውን መንሱር ጋር ሄዳ በእስራኤል አገር ውስጥ የሚገኘው የኢትዮጵያ ገዳም ምን የሚል መጠሪያ ስያሜ ያለው? ላሊበላ። የት ነው ነገሩ? የኔ ልጅ ማናልሽ ስምሽን አንቺ? ውሃ በ100 ዲግሪ ሴንቲግሬድ ሙቀት ሲያገኝ ምን ይሆናል? ወይኔ በላቸው ወይኔ በላቸው። ከመቀረጹ በፊት ደደብና ሲረጋገጥ ነው እዚህ እንትን ውስጥ የምትገባው። በቃ ሲያረጋግጥ አራራራራ ብለው ካሉ በኋላ የምትገባው ይቀሰቅዛል። ኢዲየትስ ደደብ ልጃቸው ነው ቪዲዮ የሚያሳየው እና ቪዲዮ የሚታየው ሌላ ነገር ነው እና እናት አያውቁ ምን እንደሚታይ። በር ላይ ግን ሽልንግ ይሰበስባሉ እና ቀበሌ ሲከሰስ ልጃቸው እሳቸው ነው የሚናገሩ። የሰፈሩ ልጅ ሰብስቦ ጭጭ አርጎ ባዶ ክፍል ውስጥ ባስቀመጠው ሌላ ነገር ነው የሚታየው። አንድ ቀን እየሰበሰቡ ሽልንግ ከውስጥ አንዱ ፊልም አይቶ አልወጣም። አቋርጦ ስልክ ተደውሎ ሱሪው ይሄ ከፍ ብሏል እዚህ ጋር አላዩም። ልጃቸውን ማነህ ቶሎና ምንድን ነው ሲል የኮካ ጠርሙስ ይዞልኝ ያራዳ ልጆች ነን ገብቶላል ቀልዱ። ሁለቱም ማህተብ አስረዋል። እንግዲህ እንደሚታየው ባለማህተብ ነው የሚመስሉኝ፣ ግን ሌላ እምነት ተከታይ ናቸው ሲባል ሰምቻለሁ። ይሁንና የሌላ እምነት ተከታይ ከሆኑ ግን ስለ ማህተብ ሊከሰሱ ይገባል። ምክንያቱም ሶሻል ሚዲያ እንትናቸው ተጠቃሚ ናቸውና ህዝብ ያጠፋሉ። ኦርቶዶክስ ከሆኑ ግን እነሱም ተጠያቂ ናቸው። ዛሬ ሰርጋቸው ላይ የተገኛችሁ በሙሉ በእግዚአብሔር ትጠየቃላችሁ። ሙሽሮቹ ኦርቶዶክስ ከሆኑ ሊከሰሱ ይገባል። ምን አይነት ልምምድ እያለማመዱ ነው? ምን አይነት ልምምድ ሃይማኖታዊ ጥሰትን እያስተማሩ ነው? በእለተ ሆሳዕና እንዲሁም በእለተ ህማማት ገብቷል። ኦልሬዲ እነሱ ሰርግ እያደረጉ ወይም ደግሞ ዝግጅት ፕሮግራም ባደረጉበት ሰዓት ሰርግ ሆነም አልሆነ ጭብብት፣ መጨባበጥ፣ መሳሳም እግዚአብሔር ይፍታ ምናምን የማይቻልበት ሰዓት ላይ እነሱ ፕሮግራም አዘጋጅተዋል። ይህ ሁሉ ባለማህተብ ኢምሬት ላይ አለመጾሙ በራሱ በጣም ያስደነግጣል። መላጣ ጋር ገጥሟቸው ያውቃል? እኔ ያውቃል። every time I try to touch his head አዳልጦኝ ኪስ ውስጥ ደርሳለሁ። አረ ምንም አይደለም። መላጣ ጋር ደከመን አልሆነልንም። አሁን አንድ ሀሳብ አለኝ። መንግስት በተኛበት ለምን አንጠፋበትም? ሌሊት ተነስተን እንጥፋበት፣ አገሩን ለቀን እንውጣበት። በቃ ስራ አልሆናለን እንዴ? ቤት በኩል ስራ እንዴት ይሆንልሃል? ምክንያቱም አሁን ከቀኑ 6 ሰዓት መሰለ 8 ሰዓት ከ50 ደቂቃ ነው። 8 ከ50 ደቂቃ ላይ ጃምቦ ይዜ ቁጭ ብለ እንዴት አድርገ መላ ይመጣልሃል? ምክንያቱም አሁን እኛ ችግር እኮ ነው። እግዚአብሔርን ስትመቸኝ እኮ ያለም ለሞከር ለማደከምን በቃ አልሆነም። አሁን የመጣልኝ ሀሳብ እሱ በተኛበት እኛ እንጥፋ በቃ ጥለ ነው። አንዴ እኮ እውነት ይናገራል። አንዳንዴ 6 ሰዓት ሆኗል ወንድሜ። አሁን ግን የጠጣ ነው ከየት ይምጣ ስራ። ሁላችሁም ልታዩት የምትመኙበት ቦታ ላይ ያለ ነው ቆሼ። በጣም ሁላችሁም ልታዩት የምትመኙበት አልህም ምክርህም እንደው በቃ ጥፋት ይሁን። እስኪ ይሄን ቪዲዮ ይወስ የወንድም አባት ለአንተ ምንክ ነው? አጎቴን አጎቴ የወንድም አባት አጎቴ ነው። ወለለና ጂል ደንጋራ አጎት ነው? አዎ አጎት ነው። እርግጠኛ ነህ? አዎ ህምቡጥ ሴቶች ነን። አንቱን ማይቀር ወንድ አይመቸንም። ሴቶች ነን። ብረት ማይገፋ ወንድ አይመቸንም። በመላው ዓለም ስለ እነዚህ ሰዎች ይነገራል።
በብዙ ሀገራት አፈ ታሪክ ውስጥ አሉ። በተቻለ አቅም ቴዲ ሚስትን ብትይዝልን ደስ ይለናል። ሰብሰብ ብታረግልን መጀመሪያ እንጂ ሞት ነው ሞደቀስ አሁን ምን ያደርጋል ድስት ጥዶ ማልቀስ የሚባል ተረት አለ እና ከሆነ በኋላ እንዲያም ቢሉ ጥሩ ነገር አይደለም። ቴዲ አፍሮ ምናልባት ከ180% ኢትዮጵያውያን እንደሚወዱት እናውቃለን። የሚጠሉት 10 ሚሊዮን 5% ሰዎች እጃቸውን አስረዝመው ምን ችግር ሊፈጥሩ እንደሚችሉ ማሰብ ነውና ጥንቃቄ ማድረግ አለባት አምለሰት። ምክንያቱም ዛሬ በየቦታው ወጣቶችን፣ እናቶችን፣ ሴቶችን ብሔር አይለዩም። በነገራችን ላይ አማራም፣ ኦሮሞም፣ ትግሬም ሳይሉ የሚያግቱ ሰዎች አሉ። ገንዘብ ብቻ ነው የነሱ አምልኮ፣ የነሱ ጉዳይ ገንዘብ ብቻ ነው። መታገት ደግሞ በነገራችን ላይ አንዳንድ ሰዎች ታግቶ ገንዘብ ከሰፈር ለምኖ ሰው እግር ላይ ወድቆ ብሩን ከፍሎ እንደመውጣት ብቻ የሚያስቡት አሉ። አይደለም። መታገት የስነ ልቦና ጫናም ይፈጥራል። Who said I love you first? Who's more protective? ለምን እስከሚሞት ድረስ የሰውነት እድገቱ የማያቆም እንስሳ ኦኬ ከሚሞት ሁሉም እንስሳ ነው። አፍንጫ ቆሻሻ ምንድን ነው? ሰበር ዜና የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ። ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ። አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረግጠው ተናግረዋል። የመዳም በጎቹም መልስ ሰጥተዋል። እናንተ ይሄ ነው እንዴ የሚገርማችሁ? አንድ ወር ሙሉ እግራችን እየተንቀጠቀጠ ልብስ የተኮስንበትን፣ አንድ ወር ሙሉ ሸፋጣ የሸፈጥንበትን፣ አንድ ወር ሙሉ ላይ እታች ያልንበትን፣ አንድ ወር ሙሉ የማዳም ጩኸት፣ የአላርም ጩኸት፣ የጀረስ ጩኸት ጆሮአችን የደነቆረበትን ደሞዛችንን መስጠታችን ምንም ያልተሰማንና ገና ላምባርጊኒ መኪና ገዝተን ለሰርጋቸው በስጦታ እንደምንሰጣቸው ይታወቅልን ሲሉ የመዳም በጎቹ ተናግረዋል። ከዜናው ጋር ሳራ ነበር። ይሄ ዜና በጣም ነው የተመቸኝ። አብርሽና የሩታን የፍቅር ታሪክ የምትከታተሉ የፍቅር ታሪካችሁ ኢትዮጵያ ላይ እንደዛ ነው የሚሆነው። እመኑ። እነሱ ተጣላን፣ እንትና ጋር ሄደ፣ እንትና ጋር መጣ፣ እንትና ጋር ገባ፣ እንትና ጋር ወጣ ሲባባሉ እውነት ይመስላችኋል? እናትዬ ቂጣቸውን ሰቅለው ነው አብረው እየሳቁ ነው ቪዲዮ የሚሰሩት አብረው ቀን በቀን ቁጭ ብለው። እርግጠኛ ተመልካቾቻቸውን አንዳንዴ በግልጽም አድጊ ብለው የሚሰድቡ ናቸው እኮ ደስ አንፌርሊ በጣም ሂውጅ ኤክስፖዠር ስላገኙ የገዛ ተመልካቾቻቸው ላይ የሆነ ወሩ ላይ የመጡ ቀርሸት አድርገው ነው የሚሄዱት። ደግሞ ብለው ሙድ ነው የሚይዙባቸው። እንደዚህ አይደለም። እኔ ቪዲዮአቸውን አትዩም አይደለም፣ እነሱ ስማርቱ ነው እንደዚህ አይነት ቢዝነስ ሲሰሩባችሁ፣ እናንተም አራዳ ሆናችሁ ደግሞ የእነሱን ስታይል ሳይሆን የተሻለ ነገር መመኘት ነው ያለባችሁ እንጂ በእንደዚህ አይነት ወይ መመኘት የለባችሁ። የምሬ ነው፣ እግዚአብሔር ምስክሬ ነው የምላችሁ። የእነሱ የፍቅር ታሪክ ሪያሊቲ አይደለም፣ ውሸት ነው። ይሄ ድርሰት ነው። ቀን በቀን እየመጡ ቪዲዮ ላይ የሚያሳዩአችሁ ድርሰት ፊልም ነው። የመቻቸው ስራ እየሰሩ ነው ይስሩ፣ ግን ከዛ ያለፈ ሰፖርቲንግ ብር በመስጠት ያምር። አሜሪካ እና ኢሮፕ ባሉ ሰዎች ነው እንደዚህ አይነት ነገር የሚያምረው። በእናንተ በምንም አያምርም። ያው ማዳም ቤት ኢጃዛን ወጥተሽ አንድ ቀን አድረሽ ከዛም በኋላ ገብተሽ ለምትጠገረሪበትን ላይፍ እየኖርሽ እንደዚህ አይነት ነገርኩሽ እኮ አይደለም። እነሱን ክለብ እንኳን ማዳም ቤት እየሰራሽ ክለብ መሄድ የለብሽም ቢገባችሁ ማለት ነው። አዎ የለባችሁ ማለት ነው። አንዳሽ ያ ጋር ቪዲዮ ነው ስለበር ቪዲዮ ከተመቸሽ ላይክ እና ሰብስክራይብ ማድረጋችሁን ተሰበቀ ቪዲዮ እስከማገኛችሁ ይመቻችሁ።
ጫማ አለኝ ብዙ ልብሶች ክትጮኻለሽ ገና ከሩቁ ስታይ ጸዳልኩኝ አራዳ የአዲስ አበባ ልጅ ነኝ ሀብታም አይደለሁም ግን አለኝ swag